ሰበር ዜና ጦሩ በመብረቃዊ ጥቃት በመፈጸም ወደፊት እየገሰገሰ ነው ተባለ። በአሁኑ ሰዓት 4 ስትራቴጂካዊ ጥቅም ያላቸው አካባቢዎች በመቆጣጠር ወደፊት እየገሰገሰ እንደሆነም አስታውቋል። ይህ ወሳኝ መረጃ እስከ መጨረሻው ከቆያችሁ ታገኙታላችሁ። ዶክተር ደብረጽዮን ገብረ ሚካኤል አስመራ ሄደው ከኤርትራ መንግስት ጋር መነጋገራቸው ተጋለጠ። ዶክተር ደብረጽዮንና ፕሬዝዳንት ኢሳያስ አፈወርቂ አስመራ ኢትዮጵያን በጋራ ለመውጋት በሚመለከት መምከራቸውንም ታውቋል። የገዢው ፓርቲ አባላት ለሁለት መከፈላቸው ተገለጸ። በድርጅቱ ያሉ የኦሮሚያና ሌሎች ከፍተኛ ስልጣን ላይ ያሉ የብልጽግና ሰዎች ጭቅጭቅ ላይ መሆናቸውና ጭቅጭቁ የፓርቲው አንድነት አደጋ ላይ እንደጣለው ተሰምቷል። በዝርዝር እንመለከተዋለን። በአፋር የሚገኘው የትግራይ የሰላም ኃይል ቲፒኤፍ ከፍተኛ አዛዦች ጦሩ ከመከላከያ እንዲቀላቀል መስማማታቸው ተገለጸ። በዚህም ታጣቂዎቹ ስጋት ውስጥ እንደከተታቸው ታውቋል። የቀይ ባህርን የባህሩ ወሰን ያላቸው ሀገራት ብቻ የሚመለከታቸው ከሆነ የአባይም ውሳኔ ለአባይ ገባር ሀገራት ብቻ ሊተው ይገባል ሲሉ አንድ የአሜሪካ ባለስልጣን ተናገሩ። ባለስልጣኑ በቀይ ባህርና በአባይ ወንዝ አጠቃቀም ዙሪያ የሚንጸባረቁ አቋሞች ላይ ያለውን የሎጂክ ቅራኔ የሚያሳይ አስተያየት ሰንዝረዋል። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆነ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሆኑ። አሁን ወደ ዝርዝሩ እንለፍ። በአዲስ አበባና ድሬዳዋ ጉዳይ የገዢው ፓርቲ አባላት ለሁለት ተከፍለዋል። የኢትዮጵያ ሀገራዊ ምክክር ጉባኤ በ11ኛ ቀን ውለው በንዑስ ቡድን ደረጃ ሲደረጉ የነበሩ ምክክሮችን ማጠናቀቁን ሀገራዊ የምክክር ኮሚሽን አስታውቋል። በንዑስ ቡድኖች ውስጥ በሚገኙ 10 አባላት ባሏቸው ጥቃቅን ቡድኖች መሪ ጥያቄዎችን መሰረት በማድረግ የተዘጋጁ ሰነዶች ለየንዑስ ቡድኖች ቀርበው ውይይት የተደረገባቸው መሆኑን የገለጹ ምንጮች ንዑስ ቡድኖች የጥቃቅን ቡድኖች ሰነድ በማቀናጀት ንዑስ ቡድን ደረጃ መሪ ጥያቄዎችን መሰረት ያደረገ ሰነድ እንዲያዘጋጁ መደረጉን ጠቁመዋል። ጉባኤው ሐምሌ 19 ቀን 2018 ዓ.ም እረፍት ካደረገ በኋላ ሰኞ ሐምሌ 20 ቀን 150 አባላት ባሉት ስልታዊ ቡድኖች ደረጃ ምክክር ማድረግ እንደሚጀምር ተገልጸዋል። 5 ንዑስ ቡድኖችን የሚይዘው ስልታዊ ቡድንም ተመሳሳዩን ሰነድ እንደሚያዘጋጅ የሚጠበቅ ሲሆን አንድ የርዕሰ ጉዳይ ተመካካሪ ቡድን የሚያዋቅሩት 2 ስልታዊ ቡድኖች የሚያቀርቧቸው ሰነዶች በስራ ቡድን ደረጃ የሚቀርበውን ምክረ ሐሳብ ለማዘጋጀት በጥቅም ላይ እንደሚውሉ ኮሚሽኑ ለተመካካሪዎች ያቀረበውና ሰነድ ይጠቁማል። እስካሁን ባለው ሂደት በተመካካሪዎች የቀረቡ ምክረ ሐሳቦች እንደ አማራጭ ተይዘው የሚያልፉ ሲሆን ከሚቀመጡ አማራጮች መካከል ምርጫ የሚከናወነው በስራ ቡድን ደረጃ የምክረ ሐሳብ ሰነድ ከተዘጋጀ በኋላ መሆኑን ተጠቁሟል። በስልታዊ ቡድን ደረጃ ለሚዘጋጀው ሰነድ የ3 ቀናት የጊዜ እቅድ የተያዘለት ስለመሆኑም ተሰምተናል። በስራ ቡድን ደረጃ ለሚያዘጋጀው የምክረ ሐሳብ ሰነድም ተመሳሳይ የ3 ቀናት ጊዜ እቅድ ተቀምጧል። ዶክተር ደብረጽዮን ገብረ ሚካኤል አስመራ ሄደው ከኤርትራ መንግስት ጋር መገናኘታቸው ተጋለጠ። ዶክተር ደብረጽዮንና ፕሬዝዳንት ኢሳያስ አፈወርቂ አስመራ ኢትዮጵያን በጋራ ለመውጋት የሚያስችል ምክር መምከራቸው ታውቋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ውንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። አቶ ጌታቸው እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብር ለመፍጠር እየሰራ ሲሆን በተለይም ዶክተር ደብረጽዮን ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ የጦር ቁሳቁስና ጥይት መጠየቃቸውን በግልጽ ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ እየተዘጋጁ መሆናቸውን ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እያካሄዱ ነው ሲሉ ክስ አቅርበዋል። አቶ ጌታቸው በመቀጠልም ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀር መሸፈኛ ብቻ እንጂ ዋና ዓላማው ስልጣንን በኃይል መመለስ መሆኑን ገልጸዋል። ሰሞኑን አመራሮችን ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን በማለት መናገራቸው 4 ኪሎ እንገባለን የሚል የንግግር ይዘት መናገራቸው ለስልጣን ያላቸው ፍላጎት እንደሚያሳይ ተናግረዋል። አቶ ጌታቸው ረዳ በ2014 ዓ.ም በተደረገ የጦር ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ እቅድ ላይ የተሰጡ ውሳኔዎች ከወታደራዊ እውነታ የራቁና በተሳሳተ ግምት ላይ የተመሰረቱ እንደነበሩ ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ እያሳሳተና ትግራይን ወደ አዲስ ሰብአዊ፣ ፖለቲካዊና ደህንነታዊ ቀውስ ሊያስገባ በሚችል እንቅስቃሴ ውስጥ መሆኑን ወንጅለዋል።
አዲስ አበባ በአስቸኳይ በልዩ በረራ ተጠርተው በወታደራዊ ስብሰባ የቆዩት በአፋር የሚገኘውን የትግራይ የሰላም ኃይል TPF ከፍተኛ አዛዦች ትላንት ስብሰባቸውን ጨርሶ ዛሬ ወደ አፋር እንደሚሄዱ ታወቀ። ታጣቂዎቹ ከብልጽግና ጦር በይፋ እንደሚቀላቀሉና የታጣቂዎቹ ኦርኔል በአማርኛ ቋንቋ እንደተሞላ ምንጮች ገልጸዋል። ትላንት ስብሰባቸውን የጨረሱት አዛዦቹ ዛሬ ወደ አፋር እንደሚመለሱ የተገለጸ ሲሆን መንግስት በቅርቡ ስለሚያደርገው ጦርነት በቅልቅል እንደታቀደ ተገልጿል። በአፋር በታችኛው እርከን የሚገኙ ታጣቂዎች መረጃው እንደደረሳቸውና እንደተቃወሙትም ለማወቅ ተችሏል። የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስቴርና በኢትዮጵያ የአሜሪካ አምባሳደር የነበሩት ታዋቂው ዲፕሎማት ቲቦር ናጂ በቀይ ባህርና በአባይ ወንዝ አጠቃቀም ዙሪያ የሚንጸባረቁ አቋሞች ላይ ያለውን የሎጂክ ቅራኔ የሚያሳይ አስተያየት ሰንዝረዋል። አምባሳደር ቲቦር ናጂ ባስተላለፉት መልእክት የቀይ ባህርን ጉዳይ አህጉራዊና ቀጠናዊ ተጽዕኖ ከግምት ሳያስገቡ የቀይ ባህር ወሰን ያላቸው ሀገራት ብቻ ናቸው ሊያዙበትና ሊወስኑበት የሚገባቸው የሚለው አቋም ከተያዘ ይህንኑ አመክንዮ በአባይ ወይም ናይል ወንዝ ላይ መጠቀም ተገቢ እንደሆነ ጠቁመዋል። እንደ ግብጽና ኤርትራ ሁሉ የቀይ ባህር ወሰን ያላቸው ሀገራት ብቻ ስለ ቀይ ባህር የሚመለከታቸው ከሆነ በተመሳሳይ መልኩ ለናይል ወይም አባይ ወንዝ ውሃ የሚያበረክቱ ሀገራት ብቻ በወንዙ አጠቃቀም ላይ የመወሰን መብት ሊኖራቸው ይገባል ማለት ነው ሲሉ አምባሳደር ናጂ ገልጸዋል። የዲፕሎማሲ ባለሙያው ይህንን ያሉት በቀይ ባህር ጂኦፖለቲካዊ እንቅስቃሴዎችና በናይል ወንዝ አጠቃቀም ዙሪያ በተለይም በግብጽና በቀጠናው ሀገራት መካከል የሚንጸባረቁ አቋሞችን ሚዛናዊነት ለመጠየቅ እንደሆነ ተመልክተዋል። በቀጠናው የሚታዩ የጂኦፖለቲካ ውጥረቶችና በውሃ ሀብት አጠቃቀም ላይ የሚደረጉ ክርክሮች በፍትሐዊነትና በተመሳሳይ መርህ ላይ የተመሰረቱ መሆን እንዳለባቸው የአምባሳደሩ አስተያየት አመላካች ነው ተብለዋል። የሱዳን ጦር መብረቃዊ ጥቃት በመፈጸም ወደፊት እየገሰገሰ ነው ተባለ። በአሁኑ ሰዓት 4 ስትራቴጂካዊ ጥቅም ያላቸው አካባቢዎች በመቆጣጠር እየገሰገሱ እንደሆነ የሱዳን ጦር አስታውቋል። የሱዳን ጦር ከፈጣን ድጋፍ ኃይሎች ጋር ከተካሄደው ውጊያ በኋላ በሰሜን ኮርዶፋ የሚገኘውን ባራ ከተማ መልሶ መቆጣጠሩን የሱዳን ጦር ምንጭ ለአልጀዚራ ገልጿል መባሉን ተሰማ። የሱዳን ጦር በሰሜን ኮርዶፋን ባራ፣ ጃብራ አልሼክ፣ ሲያላና ጋርፋ ከተሞችን ነፃ ማውጣቱን የዳርፉር አስተዳዳሪም ገልጿል። ዳርፉሩ አስተዳዳሪ እንደገለጹት የሱዳን ጦር በሰሜን ኮርዶፋን የሚገኙት ባራ፣ ጃብራ አልሼክ፣ ሲያላና ጋርፋ ከተሞች ከተቋሚ ኃይሎች ቁጥጥር ነፃ ወጥተዋል ብለዋል። መግለጫው እነዚህ ግስጋሴዎች በሰሜን ኮርዶፋን እየተካሄዱ ያሉ ወታደራዊ ዘመቻዎች አካል መሆናቸውን ያመለክታል ሲል አልሐደስ ዘግበዋል። የሱዳን ጦር መብረቃዊ ጥቃት በመፈጸም በአሁኑ ሰዓት 4 ስትራቴጂካዊ ጥቅም ያላቸው አካባቢዎች በመቆጣጠር እየገሰገሱ እንደሆነም የሱዳን ጦር አስታውቋል። ክቡራን የኤኒን ወዳጆች የዛሬ ዜናዎቻችን እነዚህ መስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሆኑ። መልካም ጊዜ